ይዛ የመጣችውን ፍላሽ ምንድነው ብሎ አቶ ለይኩን አፋጠጣት። እሷም እውነቱን ተናገረች። አቶ ለይኩንም በጣም በወይዘሮ ዝናሽ ላይ አዘነባት። ኤሚ ደግሞ በሚያሳዝን ሁኔታ ነፍሰ ጡር መሆኗን አወቀች። በጣም እጅግ እያለቀሰች ትገኛለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች፣ ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። በባለፈው ትንሽ ላስታውሳችሁ፣ እነሱ የእራት ፕሮግራም ላይ እየበሉ እያለ ድንገት በር የንኳኳና ኤሚ መስላቸው ስለነበረ ግቢ እንጂ ኤሚ ለምንድን ነው የምታንኳኪው ብሎ ሲላት፣ ድንገት ሲያዋት ደግሞ አምራናት ሁሉም ይደነግጣሉ። ለምንድን ነው የተሰባሰባችሁት? የምን ሰፕራይዝ ነው ብላ ትላለች። ለአቶ ለይኩን የሆነ ሰፕራይዝ ትልቅ ሰፕራይዝ ይዤለት መጥቻለሁ ስትል፣ ወይዘሮ ዝናሽም እኔና አንቺ አንዴ ውጪ እናውራህ ብላት ይዛት ትወጣለች። ይዛት ከወጣችን በኋላ የምን ሰፕራይዝ ነው? ምንድን ነው የተሰባሰባችሁት ብላ ስትላትም፣ ይሄ ደግሞ የቤተሰብ ሰፕራይዝ ነው ስትላት፣ ከመቼ ወዲሁ ተበታትናችሁ ከመቼ ወዲሁ ተሰባሰባችሁ ስትላት፣ ሴጣን ነው ድሮውንም መበታተንን የሚወድ አንቺም እንደዛ ነሽ ትላታለች። እመኚኝ በቅርቡ ትበተናላችሁ ስትላት፣ አሁን ሂጂ ነገ አወራሻለሁ ብላ ስትላትም፣ የት ነው የሚሄደው? ልጅሽ እኮ ሁሉንም ነገር ወስዶብኛል ትላታለች። አሁን በብርሽ ትራንስፈር አደርግልሻለሁ ስትላት፣ እኔ እኮ ስልክ የለኝም በምንድነው ትራንስፈር የምታደርግልኝ ብላ ስትላት፣ በስልክሽ እኮ አይደለም በአካውንትሽ ነው ብላ ትላታለች። በታሞኝኝ ስልክ እንደ ህፃን ልጅ ብላ ስትላት፣ አሁን ሂጅልኝ ትላታለች። ነገውኑ አክሲዮን ድርሻሽን ወደ እኔ ካላዟዟርሽ ለአቶ ለይኩን እኔ ደውዬ ነግራቸዋለሁ፣ አንቺ ባትደውይለትም ብላ ትላትና ጥላት ትወጣለች። እንግዲህ ወይዘሮ ዝናሽም እሷን ሸኝታ ወደ ቤት ስትመለስ፣ ናሆም እኔ እንዳመጣኋት እኔው ነኝ ይችን ልጅ ማጠፋት፣ ምክንያቱም በእሷ ምክንያት ቤተሰቦቼ ሰላም እንዲያጡ አልፈልግ የሚልና እጅግ ይበሳጭና ልክ እሷን ለቆጣ ሲወጣ፣ ወይዘሮ ዝናሽ አሁን ተመለስ ብላ ስትለውም አይሆንም ይላታል። እሷም ጥርሷን ነክሳ ተመለስ ብዬ ካለው ስትልሽ ብሎ ወደ ቤት ይመለሳል። ልክ ከቤት ወታ እሷን መንገድ ላይ እየሄደች እያለ ኤሚን ታገኛታለች። ደግሞ አንቺ ምንድን ነው እኛ ቤት የምትሰሪው ብላ ስትላትም፣ ምን ነው ረሳሹ እንዴ? ቤቴም እኮ ነው የኔም ትላታለች። አረ እባክሽ እኛ እንኳን አሜን ብለን ብንቀበልሽ ቤቱ ራሱ ይጮሃል ስትላት፣ እሺ የኔ ፍንዳታ ተረጋጊ ትላታለች። እናም ሬሳ ነው ሬሳ ፈሳ ይላል ሰው ምናምን ብላ ስትላትም፣ እንግዲህ ሬሳን ልምድ ያሸተተ የመፍሳትና ለመፍሳቱን የሚያውቀው እንግዲህ የሚያሸት ነው ትላታለች አምራን። ኤሚ ደግሞ አይገርምሽም አሁኑኑ ራሱ እየሸተትሽ ነው ስትላት፣ ለማንኛውም ምን እንደተገኘ ባላቅም እንግዲህ ሂጂ ተሰባስበውልሻል ትላታለች። ማን ያውቃል ይሄኔ በትነሻቸው ይሆናል የመጣሹ ስትላትም ኤሚ፣ አይ እሱን እንኳን አላደረኩትም ግን ደግሞ በቅርብ በትናቸዋለሁ ብላት ተለያይተው ይሄዳሉ። እንግዲህ ወይዘሮ ዝናሽም ወደ ምግብ ጠረጴዛው ላይ አረፍ ካለች በኋላ ናሆም የምንድን ነው ፍላሹን እሷ ይዛ የመጣችው ምንድን ነው ብሎ ይጠይቃታል። አቶ ለይኩንም ለሚጠይቅሽ ጥያቄ መልሽለት ብሎ ይላታል። እንግዲህ በዚህ መሀል በጥያቄ ሲያፋጥቷት የሚበሩን ታንኳኳለች። ወይዘሮ ዝናሽም ደስ ብሏት ይዋት ማን እንደመጣች ብላ በደስታ ይቀበሏታል። ምንድን ነው ይሄ የተሰባሰባችሁበት ብላ ደስታቸውን እንግዲህ ትካፈላለች። ሁሉም እንግዲህ አብረው ምግባቸውን ከበሉ ከተደሰቱ በኋላ አቶ ለይኩንም ወደ ክላሱ ይሄዳል። እንግዲህ ባለቤት ሊወስድባችሁ ነው ሲላቸው፣ እነሱም እንግዲህ በደስታ እሱ ከሄደ በኋላ አቶ ለይኩን ወይዘሮ ዝናሽን የሚጠይቃት ነገር ስላለ ነው እንግዲህ ወደ ክላሳቸው የሄዱት።
ዳግምም እውነት ለመናገር በጣም አዝኝባችኋለሁ። ምክንያቱም አባቴ ይሄን ያህል ጠፍቶ ስሰቃይ ማንም ሰው አይዞክ ከጎኔ ያላለኝም ሲል ሁሉም እንግዲህ አይዞክ በርታ ይለዋል። እንግዲህ አቶ ለይኩን ያው ይሄን ያህል ሲሰማ በጣም ነው የሚያዝነው። እነሱም ወደ ክላሳቸው ከሄዱ በኋላ ኤሚ በጣም ክላሷ ዘግታ እያለቀሰች ነበረ። ኑሐሚን ሄዳ አሁንም እያለቀሽ ነው ወይ ብላ ስትላትም እስካሁን አልሄድሽም ወይ ትላታለች። አዎ አልሄድኩም ብላ ስትላት አሁን አንቺ የራስሽን ተረጋጊ እራት ቢ ብላት ትላታለች። እኔ ምንም መብላት አልፈልግም ብላት እንግዲህ ያለውን ሚስጥር በሞላ ነው የነገረቻት። ኤርሚያስ ቪዲዮ እንደያዘባትና የእሱን ልጅ መውለድ እንደማትፈልግ ትነግራታለች። መቼም አንድ እናት ልጇን ካስወረደች ራሷ እንደበላችሁ ነው የሚቆጠረው። ስለዚህ ልጅሽን አታስወርጁም ትላታለች። እሷ ደግሞ የእሱን ልጅ መውለድ አልፈልግም ብላ እያለቀሰች ነው። ይሄን ጊዜ ግን እኔ መቼም አልረሳውም። ያኔ እንደዛ ስበድልሽ እንደዛ ሳስከፋሽ አንቺ ግን ምንም የማትቀየሪ ኑሐሚን ግን ታድላ ያው ኑሐሚን ናት በቃ መቼም የማትቀየር ትላታለች። እንግዲህ ዳግም ደግሞ ያው ለናሆም ኑሐሚንን እንደሚያፈቅራት እንደሚወዳት ይነግረዋል። እሱም ናሆም ደግሞ እኔም ወዳታለሁ አፈቅራታለሁ ብሎ ይላል። እሷ ምን አለችክ ብሎ ናሆም ሲጠይቀው እሷ ምን ትለኛለች ልቧ ያለው ሌላ ሰው ጋር ነው ሲለው እንግዲህ መቼም እንደ ወንድማማቾች እኔ እናንተ በዚህ ጉዳይ ላይ አንጣላም ብሎ ሲለውም ምንም ያጣላን ነገር የለም ምርጫዋ የራሷ ነው ራሷ መምረጥ ትችላለች ሲለውም እሷማ አንዱን ትመርጣለች አንዱን ገላ ይለዋል። የሚገርመው ግን ስርዓት ባለው ንግግር ነው የተነጋገሩት። ግን በቃ ዳግም በጣም አዝኖባታል በኑሐሚን ላይ። ወይዘሮ ዝናሽም ደግሞ በጣም አቶ ለይኩን አስጨንቆ ነው የያዛት። ምንድነው የደበቅሽ ለምንድነው እንደዚህ ያደረግሽው ብሎ ሲላትም እሷ እኔ አንተን ልበድልክ ወይም አንተን ላሳዝንክ አይደለም ለምን እንዳደረግኩት ራሱ አላውቅም። አሁን ግን ጊዜው አይደለም አሁን አልነግርክም ብላ ስትለው ነው አሁን ነው እንድትነግሪኝ የምፈልገው ብላ ትለዋለች። እናም በጣም በሚያሳዝን ሁኔታ ስላስጨነቃት ቪዲዮ ሌላ ሰው ቀጥራ እና ያ ቪዲዮ እንደተቀረጸ ትነግረዋለች። እሱም ይሄንን ለምንድን ነው በእኔ ላይ ማድረግ የፈለግሽው ብሎ ሲላትም በጣም ጨከኝና አረመኔ ነሽ ብሎ ይጮህባታል። አቶ ለይኩን መቼም ላይ ብለክ አትቀጣኝም አይደለም ወይ ብላ ትላለች። እንግዲህ መለያየቱን እንደ ሞት ነው የፈራችው። በእርግጥ አንድ ሰው በትዳር ላይ ሆኖ ትዳሩን ሲፈታና ሲለያይ ከልጆቹ በጣም ይጨንቃል፣ ይከብዳል እና ከባድ ነው። ወይዘሮ ዝናሽም ያጠፋሁት ነገር ከባድ ነው እባክህ ይቅር በለኝ ብላ እግሩ ላይ ትወድቃለች። እና ይሄንን እንደዚህ ስታደርጊ እሷ እጅ እንዴት ነው ፍላሹ የገባው ብሎ ሲላትም ፍላሹ በእሷ እጅ የገባው የቀጠርኩት ልጅ ነው። በገንዘብ ስናወራ አንዳንድ ነገሮችን ሁሉ ነገሮችን ስናደርግ እሷ በድብቅ ካሜራ ትከታተለን ነበረ። እናማ አቶ ለይኩን በንዴት ውስጥ ሆኖ አንቺ ያንን ሁሉን ነገር እኔና አንቺ የዳግምን አባት ስንቀብር ቪዲዮ አላት ወይ አምራን ብሎ ሲጠይቃትም አዎ ከኔም ከሷም ገንዘብ ወስዷል ብላ ትላለች። እንግዲህ አሁን ምን እንደማደርግሽ እውነት አላውቅም ይላታል። እሷም በጣም በስቃ ውስጥ እያለች ባየተናነቃት እመነኝ ይሄን ነገር ሁሉንም ነገር አስተካክለዋለሁ ለኔቶ ስትለው አቶ ለይኩንም ሁሉን ነገር ምስቅልቅሉን ካወጣሽ በኋላ እንዴት ነው የሚስተካከለው ይላታል። ወይዘሮ ዝናሽም እባክህ ደስታችንን ትዳራችንን አትበትነው ያለ ይሄንን ደስታ እና ብላ ትለዋለች። ከኛ ምንድነው በምትኩ የምትፈልገው ብሎ ሲላትም ከድርጅቱ ድርሻ የአክሲዮን ድርሻ የኔ ሙሉ ለሙሉ ነው ስትለው በጣም ይደነግጥና እች ልጅ አላማዋ ሁሉ ነገር ብርና ብር ብቻ ነው ወይ ብሎ ይላታል። በእርግጥ ያደረግሽው ነገር በጣም ከባድ ነው ብሎ ይላታል። ይሄንን ነገር እንዳስተካክል አንዴ እድል ስጭኝ ሲላት አቶ ለይኩን እሷም ይሄንን አንተን እዚህ ነገር ውስጥ እንዳስገባ ካልፈልግም እኔ ነኝ የማስተካክለው ስትለው እሱ ደግሞ ካስገባሽኝ እኮ ቆየሽ ብሎ ይጮህባታል።
ከወይዘሮ ዝናሽ ጋር ተነጋግሮ ከጨረሰ በኋላ አቶ ለይኩን ስራ እንደሚወጣ ተናግሮ እንግዲህ አምራን ተብዬዋን ይዟት አስሯት እያናዘዛት ይገኛል። ፍላሹንም ተቀብሏታል። ደግሞ የቀረ ነገር አለ እሱንም እንድታመጭ ይላታል። እሷ ግን ምንም ነገር ላደርግ አልችልም፣ እኔ ይሄንን ፍላሽ ለማግኘት ዋጋ ከፍያለሁ ብላ ትላለች። እሱ ደግሞ ያልሰራሽበትን አንድ ሰው እንዲያገኝ እንዲበላ አልፈልግም፣ ደስ አይለኝም ይላታል። እንትና እንግዲህ አምራ የቀጠረችው ልጅ እሷ በህይወት እንደሌለች ቪዲዮውን ለፖሊስ እንደሚሰጥ ስትነግረው እሱን እኮ ነግረሽኛል፣ ድጋሚ ማስታወስ አይጠበቅብሽም ይላታል። ለመሆኑ የቀጠርሽው ሰው ማንን ነው ተናገሪ ሲላት ኤርሚያስን ነው ወይ ብሎ ሲላትም እና ኤርሚያስ ቢሆን ሄደ ልገልልኝ ነው ወይ ገዳይ መሆኑን ልታውቁ ነው ወይ ሲል ስትለው እንግዲህ አቶ ለይኩን እኔ ቤተሰቦቼን ለመጠበቅ ምንም ነገር አደርጋለሁ ብሎ ይላታል። የትኛውን ቤተሰብ ነው ከአደጋ የምትጠብቁት? አንተ እኮ ከራስህ አንተን ብቻ ነው የምትጠብቀው። ኦኬ ለካ ወይዘሮ ዝናሽም አለች ብላ ትስቃለች። እና እሷ እንግዲህ የምትፈልገውን ነገር ካልሰጧት ሞትን ትመርጣለች እንጂ አልናገርም ነው እያለችው። የአክሲዮኑን ድርሻ ሙሉ ለሙሉ እያለ አቶ ለይኩን ራሱ እየሳቀ እየተገረመባት ነው። አምራን በድርቀቷ እንግዲህ ቀጥላበት አክሲዮኑ ሙሉ ለሙሉ ካልተሰጠኝ ብላ ስትል ሰው እንደው ይሄን ሁሉ ገንዘብ ሳሰሪበት ነው ወይ የሚሰጥሽ ሲላት ይበዛብኛል እንጂ ያንስብኛል እንጂ አይበዛብኝም፣ ለምንድን ነው ደግሞ ብቻ ባዶ ቤት የአሰራችሁኝ ስትል እና ሰንጥቄ ሁለት ቦታ እንዳስርሽ ነው ወይ የፈለግሽው ይላታል። ለማንኛውም ብልጥ የያዘውን ይዞ ነው የሚያለቅሰው። አሁን እንድታስቢበት ብቻ እድል ሰጥቼሻለሁ ብሎ ጥሏት ይወጣል። ኑሃሚንም ደግሞ ወደ ቤቷ ስትሄድ ለኑሃም ዳግም ምን እየሆነ ነው? ጥሩ ስሜት እየተሰማው አይደለም፣ የኔና የአንተን ግንኙነት አልወደደውም መሰለኝ እያለች እንግዲህ እያሰበችውን ሀሳቧን እየገለጸችለት ትገኛለች። እኔ የምለው ግን ድራማው በዚህ ላይ ነው ያቆመው። እሷ እራት ላይ መናገር እንዳለባት ነው እያሰበች ያለችው ነው እንትና አምራን። በእርግጥ እዛ ላይ ብትናገር ኖሮ በጣም ከባድ ነገር ይፈጠር ነበረ። ልጁም የአባቱ ገዳይ እነሱ መሆናቸውን ሲያቅ በጣም ነበረ የሚደነግጠው። ነገር ግን ያልተሳካላትም። አሁን ግን በምን ትወጣ ይሆን? ውድ የተከበራችሁ የቻናሌ ቤተሰቦች ቀጣውን ክፍል ይዤ እመጣለሁኝ። እስከዛው ድረስ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መልካም ቆይታ። ባይ ባይ።